በውርደት ልቤ ያሞኛል፣ ልቤ ያሞኛል። እዚህ ተወለድኩ። በጣም ሁሉ የኔ ትንንሽ የሆነኩ እዚህ ነበርኩ። በሱ አዩ እሱ እዚህ ነው ተዚህ የሚወጣ ወደ ስኩል እሄዳለሁ። ወይ ይቅርታ። ሆሜርን ጨምሮ በርካታ ጠቢባን ያደነቋትን ኢትዮጵያ ፍለጋ ብዙዎች ባህር ተሻግሯል፣ ውቅያኖስ አቋርጠዋል። አንዳንዶች ገብተው ሲወጡ፣ አንዳንዶች ደግሞ ዘላለማዊ ማረፊያቸው አድርገዋታል። በ1892 ከሁለት ጓደኞቻቸው ጋር የመጡት ፓናያቶስ ሚሊያሊስም የዘር ሐረጋቸው ከግሪክ ቢመዘዝም ኢትዮጵያዊ ልጆችን ወልደው ለኢትዮጵያ ሰርተው ኢትዮጵያ ውስጥ አርፈዋል። Ο παππούς μου ήρθε το 1892. አያቴ ፓናዮቲስ ሚሊያሊስ ይባላሉ። እንደ አውሮፓውያን አቆጣጠር በ1892 አያቴና 3 ጓደኞቹ ወደ ኢትዮጵያ መጡ። ኢትዮጵያ ውስጥ በነበራቸው ቆይታ ከአጼ ምኒልክ ጋር ጥሩ ቅርበት ነበራቸው። የአራዳ ጊዮርጊስን ኮንትራት ወስደው በ3 ዓመት ያጠናቀቁት አያቴ ናቸው። የአባታቸውን ፈለግ የተከተሉት አሌክሳንደር ሚሊያሊስ ደግሞ በአዲስ አበባ የዘመናዊ ህንጻዎች ግንባታ ላይ የማይተካ አሻራቸውን አኑረዋል። የኔ አባት ብዙ ቢልዲንግስ ሰሩ በኢትዮጵያ። ፒያሳ 3 ቢልዲንግስ ሰሩ፣ ጊዮን ሆቴል ሰሩ፣ ኢትዮጵያ ሆቴል ሰሩ፣ ልደታ ሰሩ፣ ቻምበር ኦፍ ኮመርስ ሰሩ፣ ናሽናል ስታዲዮ ሰሩ። እሱን ሞኑሜንት የኔ አባት ነው የሰሩት። በኢትዮጵያ ተወልደው እስከ ወጣትነት ዘመናቸው የኖሩት ሚሊያሊስ ሚሪቶና ቤተሰቦቻቸው ግን እንደ ቀደምቶቻቸው በኢትዮጵያ ለመኖር አልታደሉም። የንጉሳዊ ሥርዓት አብቅቶ ወታደራዊ ሥርዓት ሲሰፍን ከብዙ ግሪካውያን ጋር ኢትዮጵያን በልባቸው እንዳተሙ ከሀገር እንዲወጡ ተገደዋል። ከኢትዮጵያ የሄዱ ግሪካውያን ማህበር ምክትል ፕሬዝዳንት በመሆን የኢትዮጵያን ባህል በማስተዋወቅ ከምትሰራው ወይዘሮ ፍቅርተ ተድላ ጋር ተጣምረው ስለ ኢትዮጵያ እየሰሩ ይገኛሉ። የኢትዮጵያዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በ1926 በግሪክ ጉብኝት ባካሄዱበት ጊዜ ለበርካታ ግሪካውያን እርዳታ ሰጥተዋል። በዚህም ምክንያት ህዝቡ ወጥቶ ንጉሱን የተቀበለበት ቦታ አቢሲኒያ አደባባይ ተብሎ እንዲጠራም በወቅቱ ተወስኗል። ይህንን ታሪካዊ ስፍራ ስሙንና ታሪኩን ጠብቆ እንዲቆይ እየሰራን ነው። የመታሰቢያ ሐውልት ለማቆምም በሂደት ላይ እንገኛለን። στην χώρα των Ελλήνων για να φάνε οι πρόσφυγες, οι Έλληνες. ከዚህ ከኢትዮጵያ የሄዱ ግሪኮች ማህበር አላቸው እና ከዛ ማህበር ውስጥ በብዛት ልጆችን ወስደው ከኢትዮጵያ በማደጎ የሚያሳድጉ ማህበር አለ። እንደገና ደግሞ ፌስቲቫሎች ላይ እየተሳተፉ ለልጆች የሚሰጡት እንትን አለ። ደመራ እናዘጋጃለን። በየዓመቱ ደመራ ላይ እንሳተፋለን። ፌስቲቫሎች እናዘጋጃለን። ጥምቀትም ሲወጡ እንትን ይላሉ። ብዙ ነገር ላይ ስለ ኢትዮጵያ ነው የምንሰራው። ለዛ ነው እሷም ምክትል ሊቀመንበር ነች። Επισκεφθήκαμε εκεί το μουσείο του Μαραθώνα που έχουν ένα μέρος που έχουν τον አበበ ቢቂላ በማራቶን ስፖርት በ1964 ሮም ላይ በባዶ እግሩ ሮጦ አሸናፊ ለሆነው አትሌት አበበ ቢቂላም ታሪካዊ ሐውልት ለማቆም እየሰራን ነው። ይህን የምናደርገው ከአቴንስ ወጣ ብላ በምትገኘው የማራቶን ከተማ ሙዚየም ግቢ ውስጥ ነው። እዛም ጥሩ የሆነ ቦታ ተሰጥቶናል። ένα άγαλμα του አበበ ቢቂላ και είπανε μάλιστα θα το κάνουμε αυτό. ትልቅ ታሪክ ስለነበረው ያንን በማስታወስ ለማራቶን ባደረገው ትልቅ አስተዋጽኦ
ሄደን ጠየቅን ቦታ እንድትሰጡን አለን። ቦታውን ሰጡን። አሁን እንትን ላይ ፕሮሰስ ላይ ለሐውልቱን ለማሰራት እና ግን የነሱን ጥያቄ ደግሞ ከአበበ ቢቂላ አንድ ቁስ ጠይቀዋል እዛ እንዲሰጣቸው እንድናበረክት መቻል ክለብ ሄደናል እና ጠይቀናል። እነሱን ደግሞ ያው እንዴት ገና መልስ እየጠበቅን። በኢትዮጵያ ፍቅር የወደቁት የ78 ዓመቱ አዛውንት የወጣትነታቸውን ኢትዮጵያ ከአሁኗ ጋር ሲያነጻጽሩ ባስተዋሉት ለውጥ መደነቃቸውን ተናግረዋል። Θέλω να πω ότι αναπτύχθηκε και έγινε μια πολύ μεγάλη πόλη. ድሮ የማውቃት ኢትዮጵያ በደን የተሞላች ነበረች። አሁን ግን አዲስ አበባን በህንጻዎች ተሞልታለች። በጣም ተለውጣለች። ሰፊ ከተማ ሆናለች። ከዚህ እድገት ጋር ለኢትዮጵያ ሰላም፣ አንድነትና መተሳሰብ እንዲጠናከር እመኛለሁ። Ειρήνη και μεγάλη πρόοδος. ሚሊያሊስ ሚሪቶ ብዙ ዘመናቸውን በግሪክ ቢያሳልፉም ኢትዮጵያ በልባቸው የታተመች በአእምሯቸው የተጣበቀች ሆናባቸው ባልኖርባት እንኳን ዘላለም ልረፍባት ሲሉ ኑዛዜያቸውን አኑረዋል። እዚህ እሱ ቤት የተወለድኩ እዚህ አደግኩ። ሁሉ የኔ ዓመት እዚህ ነበርኩ እና በ18 የሆንኩ ጊዜ ያን ጊዜ ሄድኩ። Αυτό ήρθε από την ኢትዮጵያ ተወልጄ የወጣትነት ህይወቴን ያሳለፍኩባት ሀገሬ ናት። በትምህርትም ብዙ ያየሁባት ናት። አያቶቼና ብዙ ቤተሰቦች ያረፉትም እዚሁ ነው። እኔ ምንም እንኳን ግሪክ ውስጥ እየኖርኩ ቢሆንም ህይወቴ የሚያልፈው እዛ ከሆነ ሀገሬ ኢትዮጵያ አምጥተው እንዲቀብሩኝ ቃል አስገብቻለሁ። የኖሩባት ሁሉ በፍቅር የሚከንፉላት ዋጋዋን የተረዱ ከመኖሪያነት እስከ ዘላለማዊ ማረፊያነት የሚመኟት ምድረ ቀደምት ኢትዮጵያ ሀገሬ